እኔ የምለው ኢትዮጵያ ውስጥ በቃ ህግ ጠፋ። ከህግ አግባብ ውጪ ናችሁ። እንደፈለጋችሁ አድርጉ፣ እንደፈለጋችሁ ሁኑ። ስትፈልጉ ተደባደቡ፣ ስትፈልጉ ተደማሙ፣ ስትፈልጉ ተገዳደሉ፣ ስትፈልጉ አሲድ ተደፋፉ፣ ስትፈልጉ የፈለጋችሁትን ሁኑ፣ ግና ገንዘብ አግኙ ተብሎ ኢትዮጵያ ውስጥ ህግ ጠፋ ማለት ነው። ህግ እንደፈለጉ እንዲሆኑ ነፃ ተለቀቀላቸው። አልገባንም። የኢትዮጵያ ህግ አስከባሪ የኢትዮጵያ በተለያየ ክፍለ ሀገር፣ በተለያየ ክልል፣ በተለያየ ቀበሌ፣ በተለያየ ወረዳ ኢትዮጵያ ውስጥ ያሉ ህግ አስከባሪዎች በአጠቃላይ ዩቲዩበሮቻችን ምን እያረጉ ነው? ዩቲዩበሮቻችን ምን እየሰሩ ነው? እንዴት ሆኖ ነው ገንዘብ የሚያገኙት? እንደዚህ ሆኖ ለትውልድ መተላለፍ የለበትም ብሎ የሚያስቆም ህግ አካላት ይጥፋ። ወይንም ደግሞ እነዚህ ዩቲዩበር ነን ብለው የሚሉ ሴቶችም ይሁኑ ወንዶች በህይወታቸው ላይ አጓጉል ድርጊት ሲደረግባቸው፣ መጥፎ ነገር በህይወታቸው ላይ ሲገጥማቸው ያቺ መጥፎ ነገር ያደረሰችባቸውን ወይም ያደረሰባቸውን ሰው ለህግ ማቅረብ አቃታቸው ወይስ እነሱ ማለት በጣም ግራ እየገባን ያለው እውነት ለመናገር በጣም ትውልድ ምንድነው ሊማር የሚችለው? አሁን ተነስቶ አንዱ ዛሬ አንዷን ካስደበደበ አንዷ ይዛ መታ የሆነ እሱን አፍዛ ደንዝዝ መድኃኒት ከረጨችበት ካበላችሁ ካጠጣችሁ ነገ አንዱ ብድግ ብሎ መሳሪያ ስንቶቹ መሳሪያ ተኳክሷል። ተውት መሳሪያ ሚዲያ ላይ አይናችን እያየ ወይ ሴቷ ወንዱ ላይ ወይ ወንዱ ሴቷ ላይ አሲድ ደፍቶባት የዛኔ ምን ልትሉ ነው? ዛሬ በጣም ሆቶኛለሁ እነ ናሂ ቤት በሚደረገው ነገር ማለት ነው። እስከ መቼ ድረስ ነው በዚህ በተንዘላዘለ ገንዘብን ፍለጋ እያላችሁ በተንዘላዘለ ህይወት የምትቀጥሉት? እስከ መቼ ድረስ ነው አገሪቷ ትውልድ እንዲጠፋባት ያደረጉ የሚሰሩት ዩቲዩበሮችን የሚሆኑ ቲክታከሮች ምድር ላይ የሚሆን ከምድር እነዚህ ሚዲያ ላይ የሚሰሩትን የሚያስቆም ሰው ጠፋ ወይ? አንዱ ተደብድቦ ተፈነካክቶ ተይዞ ታስሮ ታሽጎ ቤቱ ይገባል። አንዱ በሽጉጥ ተደፍቶ ሚዲያ ላይ ሆዱን አንጀቱን ይዞ ሆስፒታል ይገባል። እንዴት ነው እንደዚህ የተንዘላዘለ ህይወት ሊኖረን የሚችለው? መቼ ነው ከተንዘላዘለ ታሪክ ወጥተን ስርዓት ያለው ታሪክ ሊኖረን የሚችለው? እነ ናሂ ቤት ምን እየተደረገ ነው? እንዴት ነው እቺ እንዴ አንድ ሰው ሊያስፈራራሽ ሲመጣ ወይም ሲያስፈራራሽ እሱ ማን ነው አንቺን ሊያስፈራራ የሚችለው? አንቺ ገንዘብ እሱን ተቀበለሽ የሰውን ህይወት ሄደሽ ልበጠብጭ የምችው እሱ ማን ነው? እሱ ምንድነው? ለነገሩ ብዙዎች እንደሚሉት ከሆነ እኔ በዚህ ብዙ ጊዜ ጸብ ውስጥ የምገባው በዙሪያ ካሉ ሰዎች ጋር ሚዲያ ላይ ካሉ ጓደኞቼ ጋር ኢትዮጵያ ውስጥ እኛ የማናቀው በስውር ብዙ የሚደረጉ ሰይጣናዊ ነገሮች አሉ። ኦኬ ካሉ ለምን ያው አናጋልጥም? አሉ ብላችሁ የምትሉ ከሆነ ካሉ ለምን አናጋልጥም? ምን እስከምንሆን ነው የምንጠብቀው? ሀገሪቷ ከአሜሪካ ከዩሮፕ ከተለያየ ሀገራት የተላከላትን አፍዛ ደንዝዝ ሰይጣናዊ ተግባር ተቀብላ ትውልድ እንዳይኖራት፣ ሀገር እንዳይቀጥል፣ ትውልድ እንዳይቀጥል፣ እንዳይከባበሩ፣ ሃይማኖት እንዳያከብሩ፣ ትልቅ ሰው እንዳያከብሩ፣ ትዳር እንዳያከብሩ፣ ፍቅር እንዳይኖራቸው የሚያደርገው ነገር ሰው ካያችሁ ለምን አሳልፋችሁ አትሰጡም? ምን ይላሉ? የህግ አስከባሪዎችም የመንግስት አካላቶችም ውስጥ አሉ። ኦኬ ካሉ እኔም ማከሆነ በዚህ አይደለም በዚህ ይረደኝ ሀገሬን ትውልዴን የምፈልግ ከሆነ አጋልጬ ሰጠዋለሁ። እሱ ማን ነው? ማንም ከህግ በታች ሊሆን አይችልም። ማንም ከህዝብ በላይ ሆኖ ሊኖር አይችልም። ህዝብ ሁሌም አሸናፊ ነው በማንኛውም ነገር ማለት ነው። ህዝብ አንድ ከሆነ ማንም ሊያሸንፈው አይችልም። መንግስት እንደሆነ መንግስት ይመጣል፣ መንግስት ይሄዳል፣ መንግስት ይመጣል፣ መንግስት ይሄዳል። ህዝብ ደግሞ ትውልድ ሲኖር ደግሞ ህዝብ ሁሌ እየበዛ ይሄዳል ማለት ነው። ትውልድን ከዚህ ካጭር ነው፣ ትውልድን ከዚህ ወደ አጭር ካስቀረ ነው። ትውልድ በትዳሩ በህይወቱ ደስተኛ ሆኖ እንዳይኖር እንዴ በገንዘብ እንዲየበተንለት እኮ ትውልድን ካደነዘዝ ነው ትውልዱ በምን እንዴት ነው እሱ ኑሮ እንትን ብሎ መኖር የሚችለው?
እንዴት ነው እኔ አንድ ሰው ገንዘብ ይሄን ልክፈልሽና የሰው ህይወት በጥብጪ ብሎ እንደገና ያ ህይወት ካልተበጠበጠ ከኋላ ሊያስፈራራኝ የሚችለው እሱ ማን ነው? እሱ ምንድነው? እሱም እኮ ይኸውልሽ እሱን ስታሲጂ እሱ ደግሞ ሳይወድ በግዱ እየተገረፈ የሚልከውንና የሚያዘውን ሰው ደግሞ ያሳሽጋል። ከዚህ በፊት ቲጂ የምትባለው ሴትዮ ነበረች የነናሂን ህይወት እንደዚህ ምስቅልቅሉን አውጥታ በስተመጨረሻ አሁን ያለችበትን አናቅም። ሲኦል ትግባ ገዳም ትግባ አናቅም። ምስቅልቅሏ ወጥቶ ማለት ይግደሏት አናቅም። አሁንም እቺ ነፍሰ ጡር ሆና ተራ በተራ እንደዚህ የተፈራረቁ የሰውን ህይወት እሱ ትዳር እንዳይኖረው እሱ ደስተኛ ሆኖ ከትዳሩ ጋር እንዳይኖር የሚያደርገውን ሰው ማስያዝ አሳልፎ መስጠት ለምንድነው ያቃታችሁ? ለምንድነው የተዝረከረከ ህይወት ኖሯችሁ እናንተ ትውልድ የተዝረከረከ ህይወት እንዲኖረው የምታደርጉት? አንቺ በአግባቡ ህይወትሽን ኑሮሽን መምራት ካቃተሽ ትውልድሽ ለምንድነው እንደዛ አይነት ኑሮ እንዲኖር የማታደርጊው? ከሚዲያ ጀርባ ይፈልጋችሁና በዚህ ነው እንደ ገንዘብ የሚገኘው። በዚህ የመጣ ገንዘብ እኮ ጊዜዎች ገደል ነው የሚገባው። እናት አለሜ ለጊዜው ሊመስልሽ ይችላል። ቤት አለሽ፣ ሀብት አለሽ፣ ንብረት አለሽ፣ በተለያየ ነገር ገንዘብ ልታገኝ ትችያለሽ። ቤትሽ ደግሞ በሰይጣን የተከበበ ደስተኛ ያልሆነ ህይወት ይኖርሻል። እስከ መቼ ድረስ ነው እንደዚህ ሚዲያ ላይ እንቧ ከረዮ ሚዲያ ላይ ከፍ ዝቅ ተደራርገን ሚዲያ ላይ አንተ ትብስ አንቺ ብስብስ እየተባለን የምንኖረው? አይበቃንም ወይ? አድርሱልኝ፣ ለህግ አስከባሪ ነን ብለው ለሚሉ አድርሱልኝ። በየክልሉ በየወረዳው በየቀበሌ ሼር አድርጉና አድርሱልኝ። ህግ አለን ብለው መሳሪያ ታጥቀው ልብስ ለብሰው ለሚዞሩት ዩቲዩበሮቻችንን ቼክ ያርጉልን። ትውልድ እንፈልጋለን እኛ። እኔ ልጆች ወንዶች ልጆች አሉኝ። ነገ ልጆች ምን ላይ እንደሚደርሱ የት እንደሚሆኑ ምን እንደሚገጥማቸው አላውቅም። በህይወት እያለኝ መልካም ነገር ሰርቼ መሞት እፈልጋለሁ። እንዴ ወንዱ ሽልጥልጥ ሴቷ እልምጥምጥ አንድ የረባ ቁም ነገር ያለው እንኳን እንትና የላቸው። ትውልድ የሚፈልገው እንደዚህ የተረከረከ ነገር ምን ለቀቁ ምን አመጡ ዛሬ ምን አዩ የሚለው ነገር ሰፍ ብሎ መጠበቅ። ሌላ ጥሩ ነገር መስራት የሚችል የሃይማኖት እንትኖች የወረደ ተከታይ ያላቸው ብዙ ነገር የሌላቸው ትውልዱን ምን ፈላጊ ያደረጉት በቃ የተዘከረከ ህይወት ፈልጎ አድኖ ቼክ አድርጎ በቃ ያንን ህይወት እሱ እንዲያደርገው እሱ እንዲደግመው ወይንም ደግሞ ያንን ህይወት አይቶ ህይወትን እንዲጠላ የሚያደርግ ድርጊት ነው እያየን ያለ ነው። አንድ ሰው ከሞተ ያ የሞተ ሰው ሃይማኖቱ ለምን ሳይቀይር ሞተ? እኔ አንዲት ክርስቲያን ነኝ። እኔ ብሞት ነገር ወይኔ ሙስሊም ሳትሆኝ በመሞትሽ በጣም ያሳዝናል፣ ወይም ኢየሱስን ሳትቀበይ በሞት እንዲህ አይነት የረከሰ አስተሳሰብ እንዲኖረን የሚያደርገን ይሄ ዩቲዩብ ላይ የምናየው የረከሱ ሰዎች የሚያስተላልፉት መልእክት ነው። ተመልከቷቸው። ማነች ስሟ ትልቅ ሰው የማይከበርበት ትልቅ እንደ ትልቅነቱ ራሱን አስከብሮ የማይኖርበት እናት ለልጇ ዋጋ ምንድነው መክፈል ያለባት? ትዳሩን ማለያየት ወይስ ትዳሩን ማገናኘት እንዳለባት ራሷን ማታቅ። ይሄ ሁሉ ምንድነው ገንዘብ የሚያደርጋቸውን የሚያሳጣው? ገንዘብ ዶላሩ ሲገባ ከዶላሩ ጋር የሚገባ ነገር አለ። ከዶላሩ ጋር ዶላሩ አንድ ብሎ ክፍያ ሲጀምራቸው አለቀ በቃ ህይወታቸው ሁላ ነው በገንዘቡ ልክ እያሰቡ ምስቅልቅሉን የሚያወጡት። እንደዛም ከሆነ ደግሞ አናቅም እንግዲህ አገራችን ሳይሆን አሜሪካ ወይም ይሄ የዩቲዩብ ካምፓኒ ኦፍ ኮርስ አሜሪካ ነው የሚኖረው። የቲክታክ ካምፓኒ ቻይና እንደሆነ የዩቲዩብ ካምፓኒ ደግሞ አሜሪካዊ ነው የሚሆነው መስራች። አይ ዶንት ኖ አላቅም። ዩኒቨርሲቲ የትም ሆነ የትም ትውልድ ግን እንዲኖረን እንዳይፈልጉ ያደረጉት ነገር ነው ማለት ነው። ብዙ ዓለማት ላይ ትውልድ የላቸውም። ለዛ ነው በቀደመታ የሆኑ የ200 ምናምን ዓመት ሰውዬ ሞቱና የ200 ዓመት ሰውዬ ሞተ የ20 ዓመት ሰውዬ ሞተ እኩል ነው የምናለቅስላቸው። ግን እኩል ኑሮ እኩል አሳሰብ እኩል እንትን ስራ ሳንሰራ ነው የምንሞተው። እንዲህ የተርመጠመጥን መቼ ነው ማቆሚያችን? መቼ ነው ማቆሚያችን? ትውልድን አደነዘዛችሁብን። ቀጥሉኝ በሌላ ቪዲዮ ጠብቁኝ በሌላ ቪዲዮ
ሼር አድርጉና ወደ